ሰላም ቤተሰቦቻችን እንደምናችሁ። ዛሬ በ2020 ተሰርቶ ለእይታ የቀረበውን ዘ ኢንቪዚብል ማን የሚለውን ምርጥና ተወዳጅ ፊልምን ለእናንተ ይዤ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ፊልማችን ሲጀምር ሲሲሊ ከተኛችበት በሌሊቱ 9 ሰዓት ከ41 ደቂቃ ላይ ከእንቅልፏ ትነሳለች። አነሳሷ የተኛውን ባሏ አዳንን ላለመቀስቀስና በፍርሃት ነበረ። ቀስ ብላም አልጋ ስር የደበቀችውን መድኃኒት ትወስዷለች። ባሏ በተንቀሳቀሰ ቁጥር በጣም ትደነግጣለች፣ ምክንያቱም እንዲያያት አትፈልግም። በፍጥነትም ወደ ልብስ መቀየሪያው ትሄድና ሙሉ ልብሶቿን ወደ ሻንጣዎች ትከታለች። መድኃኒቷንም አልረሳችውም። ከዚያም ከካሜራው ጋር ትሄድና አቅጣጫውን ወደተኛው ባሏ ታደርገውና ስልኳ መከታተል ትጀምራለች። ወደ ላብራቶሪ ክፍልም በመሄድ ሙሉ ካሜራዎቹን እያጠፉ የቤቱን ሴኩሪቲ ሲስተም ትዘጋዋለች። እየተቻኮለችም የውሻ መመገቢያ ሳህኑን ትመታለች። ነገር ግን ባሏ አንድሪያን አልሰማም፣ እንደተኛ ነው። ለመሮጥ የሚያሳትን ልብስ ከለበሰች በኋላ ወዲያውኑ ከቤታቸው መውጣት ትጀምራለች። ነገር ግን ከመውጣቷ በፊት ውሻው እየተከተለ ከእሷ ጋር መሄድ ይጀምራል። እሷም የውሻው አንገት ላይ ያለውን ኤሌክትሪክ ሲስተም ቀስ ብላ ታውልቅልታለች። በድንገት ውሻው የመኪና በር ይነካውና መኪናው ይጮሃል። ሲሲላ እዚህ ከደረሰች በኋላ መመለስ ፈጽሞ አትፈልግም እና እየሮጠች ከግንቡ ዘላ ትወጣለች። በዚህ ሰዓት ባሏ የተኛበት ክፍል መብራት ይበራል። ሲሲላ ጉዟን ሳታቆርጥ በጫካው መሃል ወደ አስፓልቱ ትወጣለች። እህቷ ኤሚ መታ እስክትወስዳት እየጠበቀች ነው። እህቷ በዛ ሰዓት እዛ ቦታ አልደረሰችም ነበር፣ ነገር ግን ብታረፍድም አልቀረችም። ሲሲሊ መኪና ውስጥ እንደገባች አንድሪያን በመስኮት በኩል ይመጣና መስኮቱን ይሰብረዋል። በዚህ ሰዓት እህቷ መኪናውን በፍጥነት ማስነሳትና ከዛ ቦታ ይጠፋሉ። ሲሲላ ግን ያላስተዋለችው ነገር መድኃኒቷን እዛ ቦታው ጥላ ነበር። ትዕይንቱ ከ2 ሳምንት በኋላ ያሳየናል። ሲሲላ ቤት ውስጥ ስለሌላ ሴት የጓደኛዋን የጀምስ ቤት እየኖረች ነው። አሁንም ድረስ ውጪ በነፃነት መውጣት አትችልም፣ ምክንያቱም ትፈራዋለች። ጀምስ ደፋፈራት። ምናልባት ለእሷ የሚላክ ፖስታ ሊኖር ይችላልና ሁሌ እንድትሄድና ቼክ እንድታረግ ይነግራታል። እሷም እየፈራችም ቢሆን ፖስታውን ለማውጣት ትወጣለች። አንድ ሰው እየሮጠ ሲመጣ ወደ እሷ ሲመጣ በድንጋጤ ዘላ ወደ ቤቱም ትመለሳለች። ሲሲላ በጣም ስለፈራች ምናልባት ሰውየው ሃክ አድርጎ ይደርስብኛል ብላ ስለምትፈራ የኮምፒውተሮቿን ካሜራ ቀለም ትቀባቸዋለች። በድንገት በር ይንኳኳል። ጀምስም ሄዶ ሲከፍት ኤሚሊ ሲሲላን እንዴት ይሄ ሁሉ ጊዜ እንዲህ እዚህ ትቆያለሽ? አንድሪያን አንቺን ለመግደል ቢመጣ እኮ ጀምስ አደጋ ላይ ነው የሚወድቀው እያለች ትቆጣታለች። እና ለማንኛውም ዛሬ ግን ጥሩ ዜና ይዤ መጥቻለሁ። አንድሪያን በገዛ ቤት ውስጥ ተገሎ ተገኝቷል በማለት ዜና እያስደሰታት ይሄ እንዴት እንደተፈጠረ ለረጅም ሰዓት ቁጭ ብላ ታስባለች። ሲሲሊያን በመጠኑም ቢሆን ዛሬ ይመስል ምክንያቱም ነፃነት አግኝታለች። በጣም ጉዳት እንዳደረሰባት እንደነበርና አካላዊ ብቻ ሳይሆን ስለ ልቦና ጉዳትም እንደደረሰባት አሁን ሙሉ ነፃነቷ አላትና ከልጁ ጋር እንድትኖር ጀምስ ወደ ልጁ ቤት ይዟት የህግ አማካሪ ጋር ሄደው አንድ ጉዳይን እያማከሩትም የባለቤቷን ንብረት መቆጣጠር እንዳለባት እየነገራት ለአሁኑ ከ5 ሚሊዮን ዶላር አንድ ጆርናል እንዳደረገ የቀሩትን ንብረቶች ደግሞ በቀጣይ ሳምንት መታ መፈረም እንዳለባት ይነግራታል። ልጁን ሰርፕራይዝ ታደርገዋለች። አሁን ከበቂ በላይ የሆነ ገንዘብ አካውንት ውስጥ ስላለ የምትፈልገውን የፋሽን ሞዴል ስራነት መስራት ትችላለች። ጀምስ ወደ ስራ ለመሄድ ተሰናብቷት ይወጣል። ቁርስ እያቀረበች ነው። ቁርስ ደርሷል እና የጀምስን ልጅ ትሄዳለች። ሲመለሱ ያገኙታል። ከቆይታዎች በኋላ ግን ቤት ውስጥ ብቻውን ቁጭ ብላ ያለ አንድ ድምፅ ትሰማለች። ግራ በመጋባትም ለማጣራት ስትነሳ ከኋላ ያለው ክፍል ይከፈታል። አሁንም ግራ እንደተገባች ወደ ውጪ ለማጣራት ትወጣለች። ነገር ግን ምንም ነገር በዛ ቦታ የለም። በጣም ሌሊት ላይም ክርስቲያኑ የለበሱትን ብርድ ልብስ ከላያቸው ላይ ይነሳል። በእንቅልፍ ስሜት ውስጥም ነገር ታያለች። በድንጋጤ ወደ ወንበሩ ዙሪያ ስትመለከትም ወንበሩ ላይ የተቀመጠ ሰው ያለው ይመስላል። ለማጣራትም በዛ ቦታ ምንም እንደሌለ ብርድ ልብሱን ልታነሳው ስትል የሆነ ነገር ይዛታል። በድንጋጤ እየሮጠ ይመጣል። እዚህ ቤት ውስጥ የሆነ ሰው እንዳለ ስትነግረው ነበር። በብሽቀት መልኩ እየመጣባት እንደሚያስቸግራት እያሰበ ሊያደርጋት ይሞክራል። በነጋታው የፋሽን ዲዛይነሩን ስራ ለመቀጠር ትሄዳለች። የብዙ ዓመት ልምድ እንደነበራትም ለማሳየት ቦርሳውን ስከፍተው ምንም አይነት የለም። ወዲያው ነበር በድንጋጤ ውስጥም ነው የገባችው። እሱ ተጠርቶ ወደ ሆስፒታል ያደርሳትና የምርመራ ውጤቱን ወረፋ ስላለ በኋላ እንደሚመለስ ይነግራቸውና ወደ አመሻሽ አካባቢ ሻወር እየወሰደች በድንገት ስልኳን ስታነሳ
ዶክተሮቹ ነበሩና የያዛትም የበሽታ የዳያዞን በሽታ ተጠቂ እንደሆነችና መድኃኒቱን በአግባቡ እየተከታተለች ስለሆነ የአይምሮ መጨነቅ እንደሆነ ይነግሯታል። እሷም ወደ መታጠቢያ ክፍሉ ስትሄድ ያኔ ስታመልጥ የጣለችውን መድኃኒት ታገኘዋለች። የመድኃኒቱ ጠርሙስ በደም እጅ ተጨመላልቋል። በጣም ተደነግጣለች። ማን እንዳመጣው አልገባትም። ሲሲሊ የአንድሪያን ነገር በጣም ስላስጨነቃት ጄምስን ይዛ ወደ አንድሪያ ወንድሞች ትሄዳለች። መድኃኒቷን ከዚህ በፊት የሱ ቤት እንዳለና እንደጣለችውና አሁን ደግሞ መድኃኒቷን በራሷ ቤት ስላገኘችው አንድሪያ እንዳልሞተ እንደምታስብ ትነግረዋለች። ወንድምየው እየተገረመ ምን አይነት ወሬ ነው የምታወሪው? ወንድሜ እኮ መሞቱን በሙሉ ማረጋገጫ አረጋግጫለሁ ይላታል። ሲሲሊያም እንዳልሞተና እንደትታይ ሊያደርገው የሚችለውን መድኃኒት እንዳገኘ እና ከሰዎች እይታ ተሰውሮ እንደሆነ ትነግረዋለች። በሁለቱ ሰዎች ወሬ ጄምስ በጣም ግራ ይጋባል። ፎቶ ያሳያታል። ባወራችሁ ነገር በጣም ደነገጠች። ሲሲሊያ ወደ እህቷ ኤሚሊያ ቤት ሄደች። ኤሚሊያ እየተናደደች እንደዛ ብለሽ ከሰደብሽኝ በኋላ ለምንድነው ቤት የምትመጪው ስትላት ሲሲሊያ እነዛ ሁሉ ኢሜሎች እሷ እንደላካቸውና ይሄን ሁሉ ነገር የሚያቀናብረው አንድሪያን እንደሆነ ትነግራታለች። ኤሚሊያ ግን አንድሪያ እንደሞተ ታውቃለች። ምንም ንግግሯን ማመን ስላልፈለገች በሩን ትዘጋባታለች። ኤሚሊያ በሐዘን ማታ ላይ የላኩትን ኢሜሎች ከፍታ ለማጣራት ትሞክራለች። የተላኩ ኢሜሎችም ስትከፍታቸው ከአሁን በኋላ አንቺን ማየት አልፈልግም፣ ምንም አይነት ግንኙነትም እንዲኖርን አልፈልግም የሚል ቴክስቶችን እያነበበች ታዝናለች። ክሪስቲ በድንገት ወደ ሳሎን ስትመጣ ግን ሲሲሊ መሬት ላይ ተኝታ እያቃሰተች ታያለች። ልታስናናትም አብራት ሄዳ ቁጭ ብላ ታለቅሳለች። ሲሲሊ ካጎነበሰችበት ቀና ስትል የሆነ ነገር ክሪስቲን በጥፊ ይመታታል። ድምጻቸውን ሰምቶ ጄምስ በድንጋጤ ይመጣል። ክሪስቲ ለአባቷ ሲሲሊያ እንደመታቻት ስትነግረው በሲሲሊያ በድንጋጤ ምንም አላረኩም ትላለች። ጄምስም እየተናደደ ካሁን በኋላ ልጅ አጠገብ እንዳትደርሺ በማለት ቤቱን ለቀውላት ይወጣሉ። ሲሲሊያ ንዴቷ ከምን ጊዜም በላይ ይጨምሯል። ጮክ ብላም የኢንዲያን ስም እየተጠራች ከተደበቀ ቦታ እንዲወጣ ትናገራለች። አንድ ማሰብ ይመጣላትና የቡናውን ዱቄት ሙሉ ወለሉ ላይ ታፈሷለች። ወደሷ ሲመጣ እኮ ለማየት ነበረ፣ ነገር ግን ምንም አይነት ወደሷ የመጣ ነገር የለም። አንድ ማሳብ ይመጣላትና አሁንም ስልኳን በማንሳት ወደ አንድሪያ ስልክ ትደውላለች። የአንድሪያ ስልክ ከኮንክሪቱ ውስጥ መጥራት ይጀምራል። መሰላልን በማስደገፍ ወደ ላይ ወደ ኮርኒሱ ትወጣለች። ወዲያው የአንድሪያ ስልክ ከቁልፉ ጋር አጠገብ ለአጠገብ ተቀምጦ ታገኘዋለች። ዞር ስትልም ትልቅ ቢላ ታያለች። የተደበቀው ነገር ሊገላት እንደሆነ በማሰብ ቀለም አንስታ ድንገት ወደዳች ስትደፋ ሙሉ ሰውነቱ ላይ ተደፋበታለች። አሁን ይሄ ነገር ቅዠት እንዳልሆነ እንረዳለን። በድንጋጤ ውስጥ ሆና ዘላ በኮርኒሱ ውስጥ ወጣና ይሄ ሊያጠቃት ያለ አካል ልታጠቃው ትሞክራለች። ወደ ኪችን ስትሄድም ይሄ ሰው ሙሉ ተጣጥቦ ይጠብቃታል። ምንም ማድረግ አልቻለችም። ወዲያው በኃይለኛው እያነቀ ያንጠለጥላታል። ከግድግዳው ጋር እያጋጨ ከመሬት ጋር እያጋጨ ይደበድባታል። ያለ የሌለ ኃይሉን ተጠቅማ ትመታውና ሮጣ አመልጣ ትሄዳለች። በነገታው ጠዋት ታክሲ ትጠራና ወደ አንድሪያ ቤት ትሄዳለች። ቤት ውስጥ ከውሻውና ከሰራተኛዋ በስተቀር ማንም የለም። ሲሲሊያ ወደ ላብራቶሪ ክፍል ትሄዳለች። እዛ ላብራቶሪ ውስጥ የሚገኙትን ሙሉ ሲስተሙን ስታጠፈው አንድ ሰውን እንዳይታይ የሚያደርገውን ልብስ በዝግጅት ላይ ሆኖ ታይዋለች። ይህንን ልብስ ለማውለቅ ስትታገል ውሻው አንድ ነገር ያይና ወደዛ ይጮሃል። እየጮኸ ይሄዳል። ሰው እየመጣ እንደሆነ ስለገባት ልብሱን ታውልቅና ወደ አንድ ቁም ሳጥን ውስጥ ገብታ ትደበቃለች። ይሄ የማይታየውን ሰው ግን አይቷት ነበርና እጥ ብሎ ወደ ቁም ሳጥኑ ሲከፍተው ወዲያው ዘላ ታመልጠዋለች። በድንጋጤም ወዲያው ከዛ ቤት ትወጣለች። ወደ ቤት እየተመለሰችም ችግር ውስጥ ስለሆነች እህቷን ለመጨረሻ ጊዜ ማግኘት እንደምትፈልግና ትጠራታለች። ሲሲሊያ ማታ ለእህቷ እስክትመጣ ካፌ ላይ እየጠበቀቻት ነው። ከቆይታዎች በኋላ ኤሚሊያ ትመጣና ትቀመጣለች። ዛሬ አንድሪያ ቤት ሄዳ እንደነበርና እዛ ስላገኘችው ነገር ሙሉ ለሙሉ ስትነግራት በድንገት አንድ ቢላ ተነስቶ አየር ላይ ይቆማል። ኤሚሊያም አንገቷን ይቆርጣትና ቢላው ዘሎ ወዲያው የሲሲሊ እጅ ላይ ይቀመጣል። ሲሲሊያ የተፈጠረው ነገር ግራ አጋብቷት ስትደነግጥ ካፌ የነበሩ ሰዎች እሷን አይቶ ይጫሃሉ። ጥበቃዎቹም ተጠርተው ወዲያው በቁጥጥር ስር ያውሏታል። የአእምሮ ተጠቂ ናት በማለትም ወደ ሆስፒታል ይወስዷታል። እህቷን እሷ እንዳልገደለች አዲያንን እንደሆነ በትነግራቸው ነገር ግን ሊሰሟት ፈቃደኛ አይደሉም። ወዲያውም ማደንዘጃ ይወጓትና ክፍሉ ለቀው ሲወጡ ብቻዋን ቀርታ የጉርዱካ ድምጽ እየሰማች ወዲያው እዛው ጋር ራሷን ትስታለች። ጄምስ በስራው ፖሊስ ነበርና የኤሚሊያን ጉዳይ እሱ እየመረመረው ነው። ሲሲሊያ ስለተፈጠረው ነገር ሲጠይቋት መመለስ እንደማትፈልግ ምክንያቱም ደግሞ አንድሪያ እዚህ ስላለ አደጋ ሊያደርስባት እንደሚችል ትነግራቸዋለች። አንደኛው መርማሪ ተነስቶ ሲወጣ ጄምስ ከዚህ በፊት ቤታቸው ስለተፈጠረው ነገር ጥፋተኝነት እንደተሰማኝ እየነገራት ይቅርታ ይጠይቃታል። አመሻሽ ላይ ዶክተሯ ወደ ሲሲሊያ ትሄድና ነፍሰ ጡር እንደሆነች ትነግራታለች። ነገታው የአንዲያን ወንድም
ሲሲሊያን ምን አይነት ሁኔታ ውስጥ እንዳለች ለመጠየቅ ይመጣል። አሁን ላይ እህትሽን ገለሻል የሚል የወንጀል ክስ ላይ ስለሆንሽ የአንድሪያን ገንዘብ የማግኘት መብት እንደተከለከልሽ ይነግራታል። አሁን ላይ ያላት አማራጭ ሁለት እንደሆነና የእሱም ባንክ አካውንት ከመታደጉ በፊት ቶሎ ማውጣት እንዳለባት፣ ያለበለዚያ ደግሞ ይሄ ልጅ መውለድ እንዳለባት እና ውርሱ ለልጁ መሰጠት ገንዘቡን ማግኘት እንደሚችሉ ይነግራታል። እሷ ግን ባመጣው ሐሳብ ምንም አልተስማማችም። የምትፈርመው ነገር እንደሌለ እየነገረችው ወረቀቱን ትበታትንበታለች። ሳያትም አንድ እስክርቢቶ ትሰርቅበታለች። የአንዲያ ወንድምም ከ3 ቀን በኋላ ተመልሶ እንደሚመጣ እየነገራት ይወጣል። ማታ ላይ ዶክተሮቹ ይመጡና የሲሲሊያን ክፍል ከፈተሹ በኋላ እንድትተኛ ይወጡላታል። እሷ እነሱ ከሄዱ በኋላ ወደ ሻወር ክፍል ትገባና ቅድም በሰረቀችው እስክርቢቶ ራሷን ለማጥፋት ትሞክራለች። በድንገት ግን ያ የማይታይ ነገር መጥቶ ያስቆማታል። እሷም በንዴት እስክርቢቶ ትወጓለች። ጥበቃው ወደ ውስጥ ሲገባ ሲሲሊያ ያለችበት ሁኔታን አይቶ ይደነግጣል። በድንገት ያ የማይታየው ነገር ሲስተሙ ተበላሽቶ ብልጭ እያለ ይታያል። ፖሊሱ ወደ እሱ ሲመጣ ሲል ግን ነገርየው ያ ሰውዬ ጉልበት ነበረና ወዲያው ፖሊሱን ያጠቀዋል። ሲሲሊያ ከዛ ክፍል ልታመልጥ ወዲያው እየሮጠች መውጣት ስትጀምር 2 ፖሊሶች እሷን ይዟታል። እሷን ይዘው መሄድ እንደጀመሩ ግን ያ የማይታይ ነገር ይመጣና ፖሊሶቹን ይደበድባቸዋል። ሌሎች ኃይሎችም እየተሯሯጡ ሲመጡ አንድ በአንድ ይመታቸዋል። ሁሉንም ከጨረሳቸው በኋላ ሽጉጡን ከዛ ጋር ጥሎ ይጠፋል። ሲሲሊያም መሬት ላይ የወደቀውን ሽጉጥ በማንሳት እያባረረችው ያ የማይታየውን ነገር ለመምታት ትሞክራለች። ያም እየሮጠ ወደ ውጭ ወጣና ዝናብ ውስጥ በመኪኖች መሃል ቀስ እያለች ስትፈልገው በኋላ ፖሊሶች ደግሞ እሷን ለመያዝ ይመጣሉ። ያ የማይታይ ነገር ሲሲሊያን ይዛታል። ካሁን በኋላ አንድ ነገር ለማድረግ ብትሞክር ኤሚሊያን እንደገደላት አሁንም ጄምስንና ክሪስቲን እንደሚገላቸው ያስጠነቅቃታል። ሲሲሊያ ከዛ ግቢ እየሮጠች ስትወጣ ያ የማይታየው ነገር መኪናውን አስነስቶ መሄድ ይጀምራል። እየተኮሰች ልትገለው ብትሞክርም ያመልጣትና ሲሲሊያ ወዲያው ሌላ መኪና በመግባት ያንን ሰውዬ መከተል ትጀምራለች። ወዲያውንም ወደ ጄምስ ትደውልና በፍጥነት ወደ ልጁ ቤት እንዲሄድና ልጁን ታደጋት ትነግረዋለች። ያ የማይታየው ሰው ግን ቀድሞ ነበር ወደ ክርስቲያን ቤት የደረሰው። ክርስቲ ድምፅ ሰምታ ትነሳና የሚያቃጠል ስፕሬ አይኑ ላይ ለመንፋት ተዘጋጃለች። ነገር ግን ሰውየውን ማግኘት አልቻለችም። በፍጥነት ከቤቱ ለመውጣት እየሮጠች ወዲያው ይመታትና ይጥላታል። ጄምስም በሩን ከፍቶ ወደ ውስጥ ይገባል። ይሄ ሰው ግን ምንም አይታይምና ጄምስንም ወዲያው መተዋል። ከየት መጣች ሳይባል ሲሲሊያም ዘላ ትገባና እሳት ማጥፊያውን በማስነሳት ፊቱ ላይ ትነፋበታለች። ማየትም ሲያቅተው ወዲያው ተኩሳ ትመታዋለች። ይህ እንዳይታይ ማስክ ያደረገው ሰውዬ ከላዩ ላይ ስታወልቀው የአንድሪያ ወንድም መሆኑን ታገኘዋለች። ፖሊሶች የአንድሪያ ቤት በመሄድ ነገሩን ማጣራት ስላለባቸው እየፈተሹ ነው። አንድ ምድር ቤት ውስጥ አንድሪያ ታስሮ ያገኙታል። በነጋታውም ጄምስ ለሲሲሊያ አንድ ምንም አይነት ሁኔታ ውስጥ እንደተገኘ ይነግራታል። ነገር ግን ሲሲሊያ አንድሪያ ከወንድሙ ጋር በሆነ ምክንያት ተጣልቶ ነው እንጂ ማንኛውም ከማናቸውም እንደማይሻሉ ትነግረዋለች። ጄምስ ግን ተስፋ ሳይቆርጥ በጣም ጥሩ ሰው እንደሆነ ሊያሳምናት ይሞክራል። ነገር ግን ሲሲሊያ ያሳለፈችውን የትዳር ቆይታ ታውቃለችና ምንም ልትቀበለው ፈቃደኛ አይደለችም። ጄምስም እንግዲያውስ እንደፈለግሽ፣ ነገር ግን ከአንቺ ጋር መታረቅና የድሮ ፍቅራችሁ እንዲመለስ ይፈልጋል ብሎ ይነግራታል። ማታ ላይ ሲሲሊያ የራት ቀሚሷን ለብሳ እራት ለመብላት ወደ አንድሪያ ቤት ትሄዳለች። እራቱንም እየበሉ አንድሪያ እስከዛሬ የነበሩ ህይወት ውስጥ እሱ እንዳልነበረና ወንድሙ እሱ ውስጥ ማይክሮቺፕ ቀብሮ ስለነበረና ሙሉ ነገሩ እንደተቆጣጠረው እንደነበር ይነግራታል። ሲሲሊያ ግን ግራ በመጋባት ምን ማለት እንደሆነ ስትጠይቀው እስከዛሬ ሲያደርግ የነበረው እሱ ምንም አይነት ፈቃድ ኖሮት ሳይሆን ወንድምየው እሱ ውስጥ በቀበረው ማይክሮቺፕ ምክንያት በሙሉ ሰውነቱን እየተቆጣጠረው እንደነበር ያስረዳታል። ችግሩ እንዳይፈጠር በማሰብም ጄምስ ውጭ ቁጭ ብሎ የሚያወሩትን ነገር እያዳመጠ ነው። ሲሲሊያ በሰማችው ነገር በጣም ተጸጽታ ታለቅሳለች። እንዲያውም ካሁን በኋላ ፍቅር እንዲኖሩ እንደሚፈልግ ነግሮ ይቅርታ ይጠይቃታል። ሲሲሊያ ያለቀሰችበትን ፊት ለመታጠብ ወደ መታጠቢያ ክፍል ትሄዳለች። ቁጭ ብሎ እሷን እየጠበቃት ነው። በድንገት ሳይታሰብ ግን ራሱን መቆጣጠር ያቅተውና በቢላ አንስቶ ራሱን ይቆርጣል። ሲሲሊያ ወደ ሳሎን ስትወጣ አንድሪያ መሬት ላይ ተዘሮ ሞቶ ታገኘዋለች። የድንገተኛ ጊዜ ፖሊሶች በፍጥነት ደውላ ትጠራቸዋለች። ሲሲሊያ ቀና ብላ ካሜራውን ትመለከትና ወደ ግድግዳው ደበቅ በማለት ከካሜራው እይታ ስር ትወጣለች። የአንድሪያ ሰውነት ውስጥ የቀበሩት ማይክሮቺፕ ምክንያቱ
አሁንም እሱን እየተቆጣጠሩ ያሉ ሰዎች እንዳሉ ይገባታል። ጀምስም የተፈጠረውን ነገር ከሰማ በኋላ እየሮጠ ወደ እሷ ይገባል። ጀምስ የተፈጠረውን ነገር ከሰማ በኋላ ወደ እሷ መጥቶ ሲሲሊያንም በድንጋጤ አንድሪያ ራሱን እንዳጠፋ ትነግረዋለች። ጀምስ ወደ ታች ሲመለከት በቦርሷ እንዳይታዩ የሚያደርገውን ልብስ እንደያዘች ይመለከታል። ስለ ነገሩ ሲጠይቃትም ምንም አይነት መልስ ሳትሰጠው እሷን በተራዋ ይህንን ልብስ በመጠቀም ለሰዎች ጥሩ ነገር ለመስራት በበቀል ስሜት ከዛ ቤት ስትወጣ እያየን ፊልማችን ይጠናቀቃል። ውድ ተመልካቾቻችን በዚህ ፊልም ማይክሮቺፕ የሰውነት ውስጥ ቢቀበር ምን አይነት ጉዳት ሊያስከትል እንደሚችል እንደተረዳችሁ አስባለሁ። አሪፍ ቆይታ ከነበረና ፊልሙን ከወደዳችሁት ላይክ ማድረጋችሁን አትርሱ። የተሰማችሁ ኮመንት ላይ ጻፉልን። በቀጣይ ፊልማችን እንገናኛለን። ሰላም።